ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው የትራንስፈር ዘገባዎችን ይሆናል። ኤቨርተኖች ቤንዶክን ማስፈረም ይፈልጋሉ እየተባለ ይገኛል። እንደዚሁም ደግሞ ሉዊስ ዲያዝም ከሊቨርፑል ሊለቅ ይችላል እየተባለ ይገኛል። እነዚህና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደርጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ ይገባለሁ። አብራችሁኝ ቆዩ። በመጀመሪያም የምንመለከተው ነገ እንደሚታወቀው የፕሪሚየር ሊጉ የ2024-25 የውድድር ዘመን የመጨረሻ ጨዋታዎች ይደረጋሉ። ከዛ በፊት እንግዲህ የአመቱ ምርጥ ተጫዋችና የአመቱ ምርጥ ወጣት ተጫዋች በይፋ ታውቋል። በአመቱ ምርጥ ተጫዋችነት ሞሐመድ ሳላህ ሲመረጥ በአመቱ ምርጥ ወጣት ተጫዋችነት ደግሞ ግራቨንበርች መመረጥ ችሏል። ሞሐመድ ሳላህ እንደሚታወቀው ባደረጋቸው 37 ጨዋታዎች 28 ግብና 18 አሲስት ማስመዝገብ ችሏል። በዚህም ነው እንግዲህ የአመቱ ምርጥ ተጫዋች የተባለው። ይህ ሲሆን እንግዲህ ለሁለተኛ ጊዜ ነው አፍሪካዊ ተጫዋች ሆኖ የአመቱ ምርጥ ተጫዋች ተብሎ በፕሪሚየር ሊጉ ሲሸለም ደግሞ ብቸኛው አፍሪካዊ ተጫዋች መሆንም ችሏል። እንደዚሁም በዚህ ሲዝን እንግዲህ ይህ ብቻ አይደለም ሽልማት የሚያገኘው የአመቱ ከፍተኛ ግብ አስቆጣሪ እንደዚሁም ደግሞ ብዙ አሲስት ያደረገ የአመቱ ፕሌይሜከር የሚባለውንም ሽልማት እንግዲህ ያገኛል ተብሎ ነው የሚጠበቀው። ነገ ምናልባትም ከጨዋታው መጀመር በፊት ይህንን ሽልማቶቹ ለደጋፊዎቹ ያሳያል ተብሎ ነው የሚጠበቀው። ሌላኛው የሊቨርፑል ተጫዋች ደግሞ ሽልማት ያገኘው ራያን ግራቨንበርች ነው። ራያን ግራቨንበርች ደግሞ ባደረጋቸው 37 ጨዋታዎች የአመቱ ምርጥ ወጣት ተጫዋች የሚለውን ሽልማት ማግኘት ችሏል። ይህ ነገር እንግዲህ ለራያን ግራቨንበርች ትልቅ ግምት የሚሰጠው ሽልማት ነው። ምክንያቱም እንግዲህ አምና ካሳለፈው ሲዝን አንጻር እንደዚሁም ደግሞ ከዛ በፊት በባየር ሙኒክ ካሳለፈው ሲዝን አንጻር ስንመለከተው ዘንድሮ የአመቱ ምርጥ ተጫዋች የሚባለውን ሽልማት ያገኛል ተብሎ አይጠበቅም ነበር። ምክንያቱም እንግዲህ በባየርን ብዙ የመጫወቻ እድሎችን አላገኘም። እንደዚሁም ደግሞ አምና በየርገን ክሎፕ ስርም ያን ያህል ብዙ የሚባል ጨዋታዎችን ማድረግ አልቻለም። በእርግጥ ባየር ሙኒክ እያለ ሲያደርጋቸው ከነበሩ ጨዋታዎች የበለጠ ጨዋታዎችን ማድረግ ችሎ ነበር። ነገር ግን ያን ያህል የሚባል አልነበረም። ዘንድሮ ግን የተለየ ተጫዋች ሆኖ መምጣት ችሎ ነበር። በዛም ምክንያትም እንግዲህ የአመቱ ምርጥ ተጫዋች የሚባለውን ሽልማት ማግኘት ችሏል። በቀጣይነት የምንመለከተው ደግሞ የሉዊስ ዲያዝን ጉዳይ ይሆናል። እንደሚታወቀው ሉዊስ ዲያዝ እንግዲህ በሊቨርፑል ቤት የሚያቆየው ኮንትራት 2 አመት ብቻ ነው የቀረው እና ከዚህ በፊትም እንግዲህ ከተለያዩ ክለቦች ጋር ስሙ ሲያያዝ ነበር። በተለይ ደግሞ ከባርሴሎና እና ከሳውዲ ክለቦች ጋር ስሙ ሲያያዝ ነበር። በቅርቡም ደግሞ የባርሴሎና ስፖርቲንግ ዳይሬክተር የሆነው ዴኮ ይህንን ተጫዋች እንደሚወደውና እንደሚያደንቀው ተናግሯል። በተጨማሪም ደግሞ የባርሴሎና አሰልጣኝ የሆነው ሃንሲ ፍሊክም ይህንን ተጫዋች እንደሚያደንቀው ሲነገር ነበርና ባርሴሎናዎች ምናልባትም በክረምቱ የዝውውር መስኮት ይህንን ተጫዋች ለማስፈረም ሊጥሩ ይችላሉ ሲባል ነበር። እንደዚሁም ደግሞ አንዳንድ መረጃዎች ይዞት በወጡት ዘገባ መሰረት ሊቨርፑል እንግዲህ ተገቢውን ገንዘብ የሚያገኝ ከሆነ ተገቢውን ክፍያ የሚከፈለው ከሆነ ይህንን ተጫዋች ለመሸጥ ዝግጁ ናቸው ሲባል ነበረ። በተጨማሪም የፍሎሪያን ቨርትዝ ከሊቨርፑል ጋር ያለው ስምምነት ለመፈጸም በጣም እየተቃረበ መሆኑ ይህንን ነገር እንግዲህ ያሳካ የሚችልበት ቻንስ አለ። ምክንያቱም ፍሎሪያን ቨርትዝ እንግዲህ እዛ ቦታ ላይ መጫወት የሚችል ተጫዋች ከመሆኑ አንጻር ማለት ነውና ሳሻ ታቫሌሪ እንደዘገበው ከሆነም እንግዲህ ሉዊስ ዲያዝ ከሊቨርፑል ሊለቅ ይችላል እያለን ይገኛል። በተለይ ደግሞ ባርሴሎናዎች ይህንን ተጫዋች ለማስፈረም የሚጥሩ ከሆነ እና ሊቨርፑሎችም እንግዲህ ይህንን ተጫዋች ለመሸጥ ዝግጁ ናቸውና ሉዊስ ዲያዝ የሚወጣ ከሆነ ደግሞ ይህንን ተጫዋች ለመተካ የሊዮኑ ተጫዋች የሆነው ማሊክ ፎፋናን እየተከታተሉት ይገኛል ሳሻ ታቫሌሪ እና እንደዚህ ሰውዬ ዘገባ መሰረትም እንግዲህ ሊቨርፑሎች ጥሩ ገንዘብ የሚያገኙ ከሆነ ለመሸጥ ዝግጁ ናቸው። ነገር ግን ደግሞ ያን ያህል ግዳጅ ውስጥ አይገቡም። ጥሩ ገንዘብ ካገኙ ብቻ ሊሸጡት ዝግጁ ናቸው እንጂ በፍጥነት ለመሸጥ ዝግጁ አይደሉም እያለን ይገኛል። አያይዙም በዘገባው ምንድን ያለው ምናልባትም እንግዲህ ሉዊስ ዲያዝን ለመሸጥ ያሰቡት አንደኛው ከእድሜው አንጻር ነው። አሁን 28-29 ላይ መድረስ ይችላል። ሁለተኛ ደግሞ ለረዥም ጊዜ ከማሰብም አንጻር ነው። አሁን ማሊክ ፎፋናን ከተመለከት ነው በጣም ወጣት የሚባል ተጫዋች ነው እና ምናልባትም ሉዊስ ዲያዝ የሚወጣ ከሆነ እንግዲህ ሌላ ወጣት ተጫዋችን በማምጣት ያንን ቦታ ከቨር ማድረግ ነው የሚፈልጉት። ሌላኛው እንደ ምክንያት የተቀመጠው ደግሞ ከታክቲክ አንጻር ነው። አሰልጣኝ አርነ ስሎት ከሚፈልጉት አንጻር ምናልባትም ሉዊስ ዲያዝ ምርጫቸው ላይሆን ይችላል እያለን ይገኛል እና ፕሬዲክቲቢሊቲን ለመቀነስም ይህንን ተጫዋች ከሊቨርፑል ለመሸጥም ዝግጁ ናቸው እያለን ይገኛል ይህ ዘጋቢ እና ምናልባትም እንግዲህ ሉዊስ ዲያዝን በቀጣይ አመት በሊቨርፑል ላንመለከት የምንችልበት ቻንስ ሊኖር ይችላል። ነገር ግን ይህ ተጫዋች የሚወጣው ከሆነ ግን በጥሩ ገንዘብ በጥሩ ሂሳብ ነው እየተባለ ነው የሚገኘው። ይህ ዘጋቢ እንግዲህ አያይዞ እንደዘገበው ከሆነ ሉዊስ ዲያዝ ብቻ አይደለም ዳርዊን ኑኔዝም ከሊቨርፑል ይለቃል ተብሎ ይጠበቃል እያለን ይገኛል። ይህ ዜና እንግዲህ አዲስ ዜና አይደለም። ከዚህ በፊትም በተደጋጋሚ ስናነሳው
የነበረ ነገር ነው። ምናልባትም ከሊቨርፑል ቤት በክረምቱ የዝውውር መስኮት ሊቨርፑልን ሊለቁ ይችላሉ ተብሎ በእርግጠኝነት ከሚነገሩ ተጫዋቾች መካከል እንግዲህ አንደኛው ዳርዊን ኑኔዝ ነው። ሌላኛው የምንመለከተው ዘገባ ደግሞ ፍሎሪያን ቨርትዝን የሚመለከተውን ጉዳይ ይሆናል። እስከ ስፖርት ጀርመኒ ዘጋቢ የሆነው ፍሎሪያን ፕላተንበርግ እንደዘገበው ከሆነ እንግዲህ ምናልባት ሊቨርፑሎች ይህን ተጫዋች ለማስፈረም ተጫዋችና ብር ጨምለው ለባየር ሊቨርኩሰን ሊሰጡ ይችላሉ እያለን ይገኛል። እንደ ዘገባው መሰረት እንግዲህ ምናልባትም በክረምቱ የዝውውር መስኮት ባየር ሊቨርኩሰኖች ተከላካይ በረኛና 10 ቁጥር ቦታ ላይ የፍሎሪያን ቨርትዝን ተተኪ ይፈልጋሉ እያለን ይገኛል። በሊቨርፑል በኩል ደግሞ የተለያዩ ተጫዋቾች በክረምቱ የዝውውር መስኮት ሊቨርፑልን ሊለቁ የሚችሉ ተጫዋቾች አሉና ምናልባትም እነዛ ተጫዋቾችና ብር ጨምረው ሊቨርፑሎች ለባየር ሊቨርኩሰን ሊያቀርቡ ይችላሉ ይህንን ተጫዋች ለማስፈረም እያለን ይገኛል። በዚህ ሰዓት እንግዲህ ከሊቨርፑል ቤት ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል እንግዲህ ኬቪን ኬለኸር፣ ጃሬል ኳንዛ፣ ሃርቪ ኤሌትና ታይለር ሞርተን ተጠቃሾች ናቸውና ምናልባትም ከነዚህ ተጫዋቾች መካከል አንዱን መርጠው ከዛ በኋላ ብር ጨምረው ለባየር ሊቨርኩሰኖች ሊያቀርቡ ይችላሉ እያለን ይገኛል። እንደምታስታውሱት እንግዲህ ባለፈው የክረምት የዝውውር መስኮት እንግዲህ ባየር ሊቨርኩሰኖች ታይለር ሞርተንን በውሰት ውል ለማስፈረም ፈልገው ነበር። ነገር ግን ሊቨርፑሎች ያንን ጥያቄያቸውን ውድቅ አድርገውባቸው ነበርና ምናልባትም በዚህ ሰዓት እንግዲህ ይህንን ተጫዋች ድጋሚ ሊፈልጉት የሚችሉበት ቻንስ አለ እና ሊቨርፑሎች ታይለር ሞርተንና የሆነ ያህል ብር ጨምረው ሊያቀርቡላቸው ይችላሉ እየተባለ ይገኛል። በተለይ ደግሞ የፍሎሪያን ቨርትዝ በዚህ ሰዓት እንግዲህ ያወጣል ተብሎ የሚገመተው ብር በጣም ውድ ከመሆኑ አንጻር ያንን ውድነቱን ለመቀነስ ሊቨርፑሎች ተጫዋች ለመጨመር ነው ያሰቡት እየተባለ የሚገኘው። በዚህ ሰዓት ትናንትናም ዛሬ ጧትም እንደነገርኳችሁ እንግዲህ ፍሎሪያን ቨርትዝ እስከ 150 ሚሊዮን ዩሮ ወይም ደግሞ 126 ሚሊዮን ፓውንድ አካባቢ ድረስ ሊያወጣ ይችላል እየተባለ ይገኛልና ያንን ሂሳብ ለመቀነስ ደግሞ ሊቨርፑሎች ተጫዋች ለመጨመር አስበዋል እየተባለ ይገኛል። በመጨረሻም የምንመለከተው ጉዳይ ደግሞ ቤንዶክን የተመለከተውን ዘገባ ይሆናል። የዘ ታይምስ ዘጋቢ የሆነው ፖል ጆይስ እንደዘገበው ከሆነ እንግዲህ ኤቨርተኖች ይህንን ተጫዋች ለማስፈረም ፍላጎት አላቸው እያለን ይገኛል። እንደሚታወቁ እንግዲህ ቤንዶክ በውሰት በሚድልስቦሮ እየተጫወተ ነው የሚገኘውና እስከሚጎዳበት ሰዓት እንግዲህ ጥሩ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። በ24 ጨዋታዎች እንግዲህ 10 የጎል ኢንቮልቭመንት ማድረግ የቻለ ነው። ኤቨርተኖች ደግሞ በአዲሱ አሰልጣኛቸው በዴቪድ ሞይስ ስር በአዲሱ ስቴዲየማቸው እንግዲህ የአጥቂ መስመራቸውን ለማጠናከር አስበዋል ነው እየተባለ የሚገኘውና ጠንካራ ቡድን ይዘው ለመምጣት የአጥቂውን ቦታ ለማጠናከር ደግሞ ቀዳሚ ተመራጫቸው ያደረጉት ቤንዶክን ነው እያለን ይገኛል። ነገር ግን ደግሞ ሊቨርፑሎች ይህንን ተጫዋች ይሸጡታል የሚለው ነገር በጣም ትልቅ ጥያቄ ነው የሚሆነው። ሌላኛው ዘገባ ይዞት የወጣው ደግሞ ዘ ቴሌግራፍ እንደዘገበው ከሆነ በተመሳሳይ መልኩ ኤቨርተኖች ይህንን ተጫዋች ይፈልጉታል። ነገር ግን ደግሞ ሊቨርፑሎች ይህንን ተጫዋች ለመሸጥ ያን ያህል ፍላጎት የላቸውም እያለን ነው የሚገኘው። እንደሚታወቀው እንግዲህ ሊቨርፑሎች በ600 ሺህ ፓውንድ ነበረ ከሴልቲክ ያስፈረሙት። በዚህ ሰዓት ደግሞ ለዚህ ተጫዋች እስከ 25 እስከ 30 ሚሊዮን ፓውንድ ድረስ ለጥፈውበታል። እንደዚሁም በጃንዋሪ ዙር መስኮት እንግዲህ የተለያዩ ክለቦች ይህንን ተጫዋች ለማስፈረም ብቅ ብለው ነበረ። በተለይ ክሪስታል ፓላስ ወደ 15 ሚሊዮን ፓውንድ እንደዚሁም ደግሞ ኢፕስዊች ወደ 16 ሚሊዮን ፓውንድ ድረስ እንግዲህ ጥያቄ አቅርበው ነበረ ለሊቨርፑል። ነገር ግን ሊቨርፑሎች ያንን ጥያቄ ውድቅ አድርገውባቸዋልና ምናልባት ኤቨርተኖች ይህንን ተጫዋች ማስፈረም የሚፈልጉ ከሆነ እንግዲህ ከ25 እስከ 30 ሚሊዮን ፓውንድ ድረስ ባለው ሂሳብ ማቅረብ አለባቸው ነው እየተባለ ያለው። ያም ቢሆንም ግን በጣም ከባድ ነው የሚያደርግባቸው። ምክንያቱም እንግዲህ በሊቨርፑልና በኤቨርተን መካከል እንግዲህ ለመጨረሻ ጊዜ የተሻሻጡት 2002 ላይ ነው የነበሩና ከዛ በኋላ እንግዲህ ምንም አይነት ተጫዋች ከሁለቱም ቡድን እርስ በርስ አልተሻሻጡምና ያ ነገር እንግዲህ ምናልባትም ለኤቨርተኖች ከባድ ሊያደርግባቸው ይችላል። በእርግጥ ኤቨርተኖች ይህን ተጫዋች መመኘታቸው ያን ያህል የሚያስገርም አይደለም። በጣም ድንቅ የሚባል ፈጣን የሚባል ተጫዋች ከመሆኑ አንጻርና ምናልባትም ይህን ተጫዋች ለማስፈረም ጥያቄ ሊያቀርቡ የሚችሉበት ቻንስ አለ። ነገር ግን ደግሞ ኤቨርተኖች ብቻ አይደለም ከሊቨርፑል ተጫዋች የሚፈልጉት። ሊቨርፑልም እንግዲህ ከኤቨርተኖች ተጫዋችን እየተከታተሉ ነበር። በተለይ ደግሞ የመሀል ተከላካይ ስፍራ ተጫዋች የሆነውን ጄራርድ ብራንዝዌን እየተከታተሉት ይገኙ ነበርና ምናልባትም እንግዲህ በሁለቱ ክለቦች መሀል ተጫዋች ለመሸጥ ሊስማሙ የሚችሉበት ቻንስ ሊኖር ይችላል። ያም የሚሆነው ግን ሊቨርፑሎች ቤንዶክን መሸጥ የሚፈልጉ ከሆነ እንደዚሁም ደግሞ ኤቨርተኖች ደግሞ ጄራርድ ብራንዝዌን መሸጥ የሚፈልጉ ከሆነ በሁለቱ መካከል እንግዲህ ስምምነት ውስጥ ሊገቡ የሚችሉበት ቻንስ ሊኖር ይችላል። ነገር ግን በዚህ ሰዓት ላይ እንደሚታመነው ከሆነ እንግዲህ ሁለቱም ክለቦች ሁለቱንም ተጫዋቾች መሸጥ አይፈልጉም ነው እየተባለ የሚገኘው። እንግዲህ በክረምቱ የዝውውር መስኮት ምን ይፈጠራል የሚለውን ነገር አብረን የምንመለከት ይሆናል። በዚህ ሰዓት እንግዲህ ደርቢ ስለሆኑ ተጫዋች አይሻሻጡም ማለት ከባድ ነው የሚሆነው። በተለይ ደግሞ የፒኤስአር ጉዳይ እንግዲህ የተለያዩ ክለቦችን እርስ በርስ እንዲሻሻጡ እያደረጋቸው ከመሆኑ
አንጻር ማለት ነውና ምናልባትም ከዚህ በኋላ እንግዲህ የፒኤስአር ጉዳይ እስኪሰክን ድረስ የተለያዩ ክለቦች ደርቢም ቢሆኑ እርስ በርስ ሊሻሻጡ የሚችሉበት ቻንስ ሊኖር ይችላል ብዬ ነው እኔ በግሌ የምገምተውና ምናልባት ይህንንም ስምምነትም ልንመለከት የምንችልበት ቻንስ ሊኖር ይችላል። በተለይ ሊቨርፑል ተከላካይ ይፈልጋል፣ የግራ እግር ተከላካይ ይፈልጋል። ኤቨርተኖችም አጥቂ ከመፈለጋቸው አንጻር ማለት ነው። በአጠቃላይ በዚህ ዙሪያ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው